እግዚአብሔር የዘላለም አምላክ በጌታ ኢየሱስ ክርስቶስ ሰዓት እነዚህን ወገኖቻችንን ጌታ ሆይ አንተ አሳልፈን እንሰጣቸዋለን። ጌታ ሆይ አንተም ማገልገል መልካም ነው። አንተም ማገልገል ጌታ ሆይ በረከት ነው። በዚህ ሰዓት ጌታ ሆይ ወደውና ፈቅደው እግዚአብሔር ሆይ በተለይም ደግሞ ከእነዚህ ሕፃናት ጋር ጊዜያቸው እንዲያሳልፉ ስለ እነሱ እንዲያስቡ እግዚአብሔር አምላክ ሊያገለግሉ ወደዋልና በጌታ በኢየሱስ ክርስቶስ ይህንን ጸጋ እንድታበዛላቸው እንጸልያለን። እግዚአብሔር ሆይ ከዚህ በኋላ የሚኖራቸው አገልግሎት በነገር ሁሉ መከናወን እንድሰጣቸው በእነዚህ ሕፃናት አእምሮ ውስጥ እግዚአብሔር ሆይ ያንተ ነገር ኢንቨስት የሚያደርጉ እንዲሆኑ እግዚአብሔር ሆይ ሸክምን፣ ራእይን፣ ጸጋን፣ ብርታትን፣ እውቀትን፣ ማስተዋልን ሁሉ እንድትሞላባቸው በጌታ በኢየሱስ ክርስቶስ እንጸልያለን። ይህንን አገልግሎት እንዳያገለግሉ በተለያየ አይነት መንገድ እግዚአብሔር መሰናክልን በፊታቸው የሚያስቀምጥ ጸናት ቢኖር በኢየሱስ ክርስቶስም ከፊታቸው እየተነሳ ይሆናል። ደስ ብሏቸው ያገልግሉ። እግዚአብሔር አምላክ በልጆቻችን ውስጥ ደግሞ ከአንተ ዘንድ የሆነው ነገር ጌታ ሆይ ኢንቨስት እንዲያደርጉ እንድትረዳቸው ጌታ በኢየሱስ ክርስቶስ እንጸልያለን። በነገር ሁሉ አንተ መከናወን ስጣቸው። ከእነርሱም ጋር ሆኖ ደግሞ የሚያገለግሉትን ወላጆችንም ሆነ ሌሎችን ተባባሪዎችን ሁሉ ጌታ ሆይ በኢየሱስ ክርስቶስም ከእነሱ ጋር እንድታሰለፍ ሸክምን ሁሉ ደግሞ እንድታበዛላቸው እንጸልያለን። እግዚአብሔር ነው ስለዚህ ወገኖቻችን ስም ይባረክ። ጌታ ሆይ አገልጋዮች ስጦታዎች ናቸውና ለዚህ ቤተክርስቲያን እነዚህን ደግሞ ስጦታ አድርገህ ስለሰጠን እናመሰግናለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ አሜን። ጌታ ይባርካችሁ። እስኪ እናጨዋቸው ቤታቸው
የእግዚአብሔር መገኘት ባለበት ስፍራ ላይ ያለ ወገኖች እዚህ ሰዓት በማስተዋል በጥሞና በአምላካችን ፊት እንሆናለን። እግዚአብሔር ሆይ ከአንተ መስማት እፈልጋለሁ ዛሬ በውስጥ ጌታ። እግዚአብሔር ሆይ አንተ ተናገረን። እግዚአብሔር ሆይ ወደ ራሴ ሀሳብ አስጠጋኝ። በሩቅ ለጌታ እግዚአብሔር ይናገራል። ለእኔ ምሳሌ ወደ ወገኖች እግዚአብሔር ቃል መናገር ለሚገባኝ እንድናገር ሁለንተናችን እርሱ በዚህ ሰዓት ይቆጣጠር። ብዙ አእምሮአችንን የሚሰርቁ ሀሳባችንን የሚሰርቁ ጉልበታችንን የሚወስዱ ብዙ ነገሮች አሉ ውጭ ወገኖች። በዚህ ሰዓት ደግሞ እግዚአብሔር ፈልገን መጥተናልና እርሱ አእምሮአችንን ይግዛ፣ ሁለንተናችንን ይግዛ። መንፈስ ቅዱስ በእግዚአብሔር ፊት ተቀምጦ የእግዚአብሔር ፊት ፍለጋ መጥቶ ወገኖቼ በእግዚአብሔር ነገር ሳይነኩ መውጣት ያሁን የእግዚአብሔር መገኘት ባለበት ስፍራ ከፕሬዘንሱ ከመገኘቱ ጎሎ መለስ ያሳዝናል። በዚህ ስፍራ እግዚአብሔር የሕይወት ውሃ እያፈሰሰ ነው። ቆርኔሌዎስ ጴጥሮስን ባስጠራው ጊዜ እነሆ ሁላችን በእግዚአብሔር ፊት ነን አለ። እነሆ ሁላችን በእግዚአብሔር ፊት ነን ባለ ጊዜ ቃሉን መናገር ሲጀምር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ፈሰሰ። ገና ቃሉን እየሰሙ የእግዚአብሔር መንፈስ
ሰዓት ደግሞ ጌታ ሆይ በመካከላችን አንተ በክብሬ ስላለ እግዚአብሔር ሆይ በአንድም በሌላ መንገድም እየተናገርከን እየዳሰስከን እየፈወስከን ስላለ እናመሰግናለን። በዚህ ሰዓት ደግሞ እግዚአብሔር ሆይ የቃሌን ደጆች ከፍተህ አንተ እንድታስተምረን እግዚአብሔር ሆይ ወደ እውነትህ እንድታደርሰን በኢየሱስ ክርስቶስ ስም እንጸልያለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ በቃሌ ተጽፏል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እውነትህን እንድታስተምረን እግዚአብሔር ሆይ አንተን ወደ ማወቅ እንድታደርሰን በመንግሥት ውስጥ ያለው ምስጢር መረዳት እንድንችል ዓይኖቻችንን ሁሉ እንድትከፍትልን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ይህ ጊዜና ይህ ሰዓት ይህ ቦታ ስለሰጠን ቃልህን ደግሞ ስለሰጠን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። የማርቆስ ወንጌል ምዕራፍ 1 ምዕራፍ 1 ቁጥር 15 ላይ ያለውን እናነባለን። ከዛም ቀጥለን ደግሞ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ያለውን አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐም ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ። የሉቃስ ወንጌል ምዕራፍ 1 የሐዋርያት ሥራ ምዕራፍ 1 ቁጥር 3 40 ቀንም እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ሕማማት ከብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ጌታ የተመሰገነ ይሁን። አሜን 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 ሃሌሉያ። ዛሬ የምናገረው ስለ እግዚአብሔር መንግሥት ጉዳይ። የእግዚአብሔር መንግሥት። እስቲ ጎናችሁ ያለው ሰው አንተ ደግሞ አንቺ የእግዚአብሔር መንግሥት ወራሽ ነች በሉት። ሃሌሉያ። የእግዚአብሔር መንግሥት የእግዚአብሔር መንግሥት ጉዳይ የጌታችን ኢየሱስ ክርስቶስ ከትምህርቱ ክፍል አንደኛው ሳይሆን የወንጌላችን አጠቃላይ ሙሉ ሐሳብና ዋነኛው የኢየሱስ ክርስቶስ ትምህርት የእግዚአብሔር መንግሥት ጉዳይ ነበር። ጌታችን ኢየሱስ ክርስቶስ የሰማያዊ ትቶ ወደ ምድር መጥቶ ከዙፋኑ ወርዶ በበረት የተወለደበት ምክንያት ጌታችን ኢየሱስ ክርስቶስ ከቦታ ወደ ቦታ እየተመላለሰ ከሰፈር ወደ ሰፈር በሚጠሉና በሚወዱ ሰዎች መካከል ሲመላለስ የነበረው ጉዳዩ የእግዚአብሔር መንግሥት ጉዳይ ነበር። ድንቆችንና ተአምራቶችን እያደረገ በሽተኞችን እየፈወሰ ባህርን እየከፈለ አውሎ ነፋስን ወጀብን ጸጥ እያደረገ ልዩ ልዩ ተአምራቶችን ዲሞንስትሬት ደግሞ በግልጽ ሲያሳይ የነበረበት ጉዳይ ተአምራትን ለማድረግ ስለፈለገ ነበር። ዋና መልእክቱ የእግዚአብሔር መንግሥት ጉዳይ ነበር። ወደ ቀራንዮ መስቀል የተወሰደበት ምክንያት በመስቀል ላይ ደግሞ ተቸንክሮ ደሙን ያፈሰሰበት ምክንያት የሞተበት ምክንያት ከሞቱም የተነሳበት ምክንያት ዋናው የመልእክቱ ዓላማ የእግዚአብሔር መንግሥት ጉዳይ ነበር። ቅድም እንዳነበብነው በአገልግሎቱ መጀመሪያ ላይ ጌታችን ኢየሱስ ክርስቶስ የመጀመሪያው ትምህርቱ የመጀመሪያው መልእክቱ ምዕራፍ 1 ቁጥር 5 ላይ እንደምንመለከተው
የእግዚአብሔር መንግስት ነበር። ክብር ለጌታ ይሁን። የእግዚአብሔር መንግስት በአገልግሎቱ መጨረሻ ላይ ጌታችን ኢየሱስ ክርስቶስ ያን ሁሉ ፈጽሞ 3 ዓመት ምድር ላይ ከተመላለሰ በኋላ በመጨረሻ ደቀ መዛሙርትን 40 ቀን ታያቸው ብሎ መጽሐፍ ቅዱስ ይናገራል። 40 ቀን ዕለት በዕለት እየታያቸው ራሱን እየገለጸላቸው በብዙ ማስረጃ ከሞት መነሳቱ እሱ መሆኑ በመጨረሻ ከእነርሱ ተለይቶ ከመሄዱ በፊት ስለ እግዚአብሔር መንግስት ነገር ይናገራቸው ነበር ብሎ ይናገራል። የእግዚአብሔር መንግስት የእግዚአብሔር መንግስት ምንድን ነው? የእግዚአብሔር መንግስት ማለት ምን ማለት ነው? ወገኖቼ እኔና እናንተ መጽሐፍ ቅዱስ ወደ እግዚአብሔር እንድንመጣ ወደ ኢየሱስ ክርስቶስ እንድንመጣ ኃጢአታችን ተናዘን ኢየሱስ ክርስቶስን እንድንቀበል ኢየሱስን እንድንከተል የምለው በተደጋጋሚ የሚያስተምረን ነገር ወደ እግዚአብሔር መንግስት እንድንገባ፣ አሜን፣ ወደ እግዚአብሔር መንግስት እንድንገባ። ይህ የእግዚአብሔር መንግስት ማለት ምን ማለት ነው? አንዳንድ ጊዜ አይገባም። ብዙዎቻችን በጀርባችን የነበረን ታሪካችን ምንድን ነው? ሃይማኖተኞች ነን። ሃይማኖታችን ደግሞ ከአንድ ከምናመልከው ነገር ጋር ያገናኘናል። ያ የምናመልከው ነገር ደግሞ አንድ ነገር ያደርግልናል። አንድ ነገር ስለሚያደርግልን እኛ ደግሞ አንድ ነገር እናደርግለታለን፣ ስለምንሰጠዋለን ወይ እንጸልይለታለን። የማይሆን መሆን የማንፈልገው ነገር እንኳን እንሆናለን። ምክንያቱም አንድ ነገር ከዛ ከምናመልከው አምላክ ስለምናገኝ በሰው ማመልከናል፣ በተራራ ማመልከናል፣ በእንጨቱ ማመልከናል፣ በሰማይ በጨረቃ ማመልከናል፣ በመላእክቶች ማመልከናል፣ ቅዱሳን በሚባሉ ሰዎች አመልከናል፣ ሼኮች ናቸው በሚባሉ ሰዎች አመልከናል፣ በናፍስ ጠሪዎች ላይ ለናነጋገር ብዙ ታሪኮች አድርገናል። እነዚህን ሁሉ ስትፈልግ ምንድን ነው አለው? አንድ ነገር እዛ ውስጥ ስለምናገኝ። እነዚህ ግን ከእነሱ በስተጀርባ ሌላ አለ፣ እናሸጋግራቸዋለን የሚሉ ተስፋ አይሰጡም። አንዳንዶቹም እኛ ራሳችን አመለክባቸው እንጂ አመልኩና ብሎን አሉ። ክርስቲያን ታዲያ የእግዚአብሔር መንግስት ነገር ስንናገር መጽሐፍ ቅዱስ የምለው ምንድን ነው? ይህ የእግዚአብሔር መንግስት ይህ የእግዚአብሔር መንግስት ነገር የጌታችን ኢየሱስ ክርስቶስ አንድ ቁጥር ትምህርት ከሆነ ዓላማችን ደግሞ ወደዛ መግባት ከሆነ እርሱ ወደዛ የምጠራት ከሆነ ከምንም ነገር በላይ እኔና እናንተ የዚህን የእግዚአብሔር መንግስት ነገር አስረግጠን እንድናውቀውና በዛ ተስፋ ላይ እንድንቆም ያስፈልጋል። ባለፈው ሳምንት እንደተነጋገርነው ጌታችን ኢየሱስ ክርስቶስ እነሆ እኔ ከእናንተ ተለይቼ እሄዳለሁ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ስፍራ ካዘጋጅላችሁ በኋላ ደግሞ እመለሳለሁ፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ ወደ እናንተ እመጣለሁ ብሎ እንደተናገራቸው። ይህም ማለት እንግዲህ እያንዳንዱ አማኝ ክርስቲያን የተባለ በኢየሱስ ክርስቶስ ደም የነጻ የእግዚአብሔር መንግስት ተስፋ ያደርጋል ማለት ነው። ይህ የእግዚአብሔር መንግስት ምንድን ነው? ይህንን ዛሬ አብረን እንመለከታለን። የእግዚአብሔር መንግስት ማለት እግዚአብሔር የሚገዛው ማለት ነው። የእግዚአብሔር ግዛት ማለት የእግዚአብሔር ቁጥጥር ስር መሆን፣ የእግዚአብሔር መንግስት ማለት እርሱ ራሱ የሚገዛው ህዝብ ማለት ነው። የእግዚአብሔር መንግስት ማለት ነው። ንጉሥ ባለበት መንግስት አለ። ያ ንጉሥ ወይ ደግሞ ያ ገዢ የተሰጠውን ቴሪቶሪ ወይ ደግሞ አካባቢ ይቆጣጠራል ማለት ነው። የእግዚአብሔር መንግስት ነገር ስንመለከት እስቲ በመጀመሪያ እግዚአብሔር በአዳምና በእግዚአብሔር መካከል የነበረው ግንኙነት ስንመለከት ያ የእግዚአብሔር መንግስት ከዛ ይጀምራል። ግዛቱ ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 በምናነብበት ጊዜ እግዚአብሔር ሰውን ፈጠረ ይላል። ወንድም አድርጎ ሴትም አድርጎ ፈጠራቸውና ከዛ በኋላ ምን እንዳለ ይናገራል መጽሐፍ ቅዱስ። ብዙ
ስልጣን ምድርን እንዲገዛ ኃይል ስልጣን እንደተሰጠው በዚህ ቦታ ላይ እንመለከታለን። ስለዚህ እግዚአብሔር ማንን እየገዛ ነው ማለት ነው? አሁን ደግሞ የበላይ ስልጣኑ በአዳም ላይ እንደሆነ እንመለከታለን። ምድርን ግዟት፣ ተቆጣጠሩ፣ የእናንተ አድርጉ ብሎ እግዚአብሔር ይናገራል። እግዚአብሔር ግን የሚናገረው ለአዳም እንደሆነ እንመለከታለን። በዚህ ጊዜ በእግዚአብሔርና በአዳም መካከል ቀጥተኛ ግንኙነት ነበር። በዚህ ጊዜ እግዚአብሔር ለአዳም በድምፅ ይናገር ነበር። በዚህ ጊዜ በአዳም ልብ ውስጥ ምን ነበረ? ሰላም ነበር። በዚህ ጊዜ አዳም በዛ እግዚአብሔር ባስቀመጠው ቦታ በኤድን ገነት ብሎ ይናገራል። ያ የእግዚአብሔር ቦታ ነበረ። አበጀው፣ እግዚአብሔር አስቀመጠው። አዳም እዛ ቦታ አስቀመጠ። ስለዚህ በሰላም ይኖር ነበር ማለት ነው። በሰውና በእግዚአብሔር መካከል ቀጥተኛ ግንኙነት በሚኖርበት ጊዜ ምን ይሆናል? ሰላም ይሆናል። እግዚአብሔር ይመስገን ይሁን። ከዛ በኋላ ሰው በመተላለፉ ምክንያት የእግዚአብሔርን ትእዛዝ በመጣሱ ምክንያት በኃጢአት ከወደቀ በኋላ በእግዚአብሔርና በሰው መካከል ቀጥተኛ ግንኙነት አልነበር። እግዚአብሔር ከዛ ከኤደን ገነት አዳምን አስወጣው ይላል። እግዚአብሔር በዛ ስፍራ የምትገለባበትን ነበልባል የምትመስልን ሰይፍን እዛ ቦታ አስቀመጠ። አዳም ወደዛ ተመልሶ እንኳን ያችን የድሮ የሕይወት ዛፍ እንዳይበላ ብሎ የእግዚአብሔር ቃል ናገር። ውጤቱ ምን ሆነ? ከዛ በኋላ ሙቀት ሆነ። ከዛ በኋላ ጭንቀት ሆነ። ሰላም ማጣት መጣ። መቅበዝበዝ መጣ። ሞት መጣ። ጦርነት መጣ። አቤል ቃየልን ገደለ። አዳም ከምድር ጋር እየታገለ መኖር ጀመረ። የተፈጠረበትን ቀን መርገም ጀመረ። ምክንያቱም በእግዚአብሔርና በአዳም መካከል ያለው ግንኙነት ስለተቆረጠ የእግዚአብሔር መንግስት ከነዛ ስለተለየ ከዛ ግዛት ተለይቶ ወደ ሌላ ግዛት ገቡ። ወደሚያስጨንቅ ግዛት፣ ሰላም ወደ ሌለበት፣ ሁከት ወዳለበት ወደዛ ምድር ተባረሩ። ልጆች የእግዚአብሔር መንግስት ይህንን ይመስላል። ሰዎች ከእግዚአብሔር ጋር በሃርሞኒ ወይም ደግሞ በአንድነት በመስማማት የሚኖሩበት ስፍራ ነው። ስለዚህ መጽሐፍ ቅዱሳችን የእግዚአብሔር መንግስት ብሎ ስናገር እኔና እናንተ እግዚአብሔር አስቀድሞ ለአዳምና ለሔዋን የሰጠው ያን የሰላም ስፍራ፣ ያ የዕረፍት ስፍራ፣ ያ የበረከት ስፍራ ውስጥ እንድንኖር የእግዚአብሔር መንግስት ማለት ነው። ይህንን ነው። ይህ ከእግዚአብሔር የተለየው የሰው ልጅ ስለጠፋ ከእግዚአብሔር መንግስት ወጥቶ ወደ ሌላ መንግስት ስለገባ መጽሐፍ ቅዱስ እንደምናገረው የዚህ ዓለም ገዢ ወይም ደግሞ የጨለማ ገዢ ብሎ ወደምናገረው ወደ ሰይጣን ግዛት ስር ስለወደቀ ሰው ከእግዚአብሔር መንግስት የተለየ ሆነ። በዚህ ምክንያት ነው ጌታችን ኢየሱስ ክርስቶስ ወገኖች ወደ ምድር የመጣበት ምክንያት የሰው ልጅ ከእግዚአብሔር ስለተለየ፣ የሰው ልጅ በመርገም ስር ስለምኖር፣ የሰው ልጅ እግዚአብሔር ወደ አሰበለት ወደዛ እረፍት ስላልገባ፣ ከእግዚአብሔር ጋር የነበረው እርቅ ስላጣ እግዚአብሔር ለሰው ልጅ አሰበ። እግዚአብሔር ይመስገን ይሁን። ለአንቺ ማሰበ፣ ለአንተ ማሰበ፣ ለእኔ ማሰበ። ዛሬ እኔና እናንተ በእግዚአብሔር ቤት ውስጥ ቁጭ ብለናል። ጌታ ይመስገን ይሁን። ከዚህም የተነሳ ሐዋርያው ጳውሎስ ሲናገር አንደኛ ጢሞቴዎስ ምዕራፍ 1:15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው። ከኃጢአተኞችም ደግሞ ዋነኛው እኔ ነኝ ብሎ ይላል። የሰው ልጅ በኃጢአት ስለወደቀ ኃጢአተኞችን ሊያድን፣ አሜን፣ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ምድር መጣ። ስለዚህ ይህንን ቃል ሁሉ ሊቀበሉት ይገባል። አንቺም አንተም በዓለም ያለው ሕዝብ ሁሉ፣ በልዩ ልዩ ሃይማኖት ውስጥ ያለው ሕዝብ ሁሉ፣ በቡዳ
ምክንያቱም የመዳን መንገድ እግዚአብሔር ከሰው ልጅ ጋር የታረቀበት መንገድ ልጁ ኢየሱስ ክርስቶስን ወደ ምድር በመላክ በመስቀል ላይ ደግሞ ሞቶ መርገምን ከሰው ልጅ ላይ እንዲያነሳ እግዚአብሔር መንገድ ያደረገው እርሱ ስለነበረ እርሱ ጌታችን ኢየሱስ ክርስቶስ ራሱ ምንድን ነው አለ? ዮሐንስ ወንጌል ምዕራፍ 14 ላይ ስትመለከቱ ቁጥር 6 ላይ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ ምንድን ነኝ አለ? መንገድ ነኝ። አሜን። እኔ ምንድን ነኝ አለ? ሕይወት፣ እኔ እውነት፣ እኔ መንገድ ነኝ። ወደ እግዚአብሔር መንግሥት መንገዱ እኔ ነኝ። ሌላ መንገድ ሰው የምንድንበት ሌላ መንገድ አለ። ከሰማይ በታች የተሰጠ ሌላ ስም የለም። እንድንበት የተሰጠን ስም ኢየሱስ ክርስቶስ ብቻ ነው። ሃሌሉያ! ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ አዳኛችን። ክብር ለጌታ ይሁን። ይህ ኢየሱስ ክርስቶስ እንግዲህ እኔና እናንተ ወደ እግዚአብሔር መንግሥት ውስጥ አስገባል። ለወደፊት እንናገራለን። የእግዚአብሔር መንግሥት አሁን ገብተናል ወይ? አሁን ገብተናል። ሃሌሉያ! ገብተናል። የእግዚአብሔር መንግሥት ውስጥ በሙላት ገብተናል ወይ? አይደለም። ወደዛ እየገሰገስን ነው። አሁን ያለነው በኃጢአተኛ ዓለም ውስጥ ነው። ነገር ግን የርስቱ መያዣ መንፈሱን ግን ሃሌሉያ ሰጥቶናል። ክብር ለጌታ ይሁን። የርስቱ መያዣ መንፈስ ቅዱስን ሰጣችሁ ብሎ ይናገራል። ይህ የእግዚአብሔር መንግሥት ምን ይመስላል? በብዛት የምንነጋገረው ዛሬ እዚህ አካባቢ ነው። የእግዚአብሔር መንግሥት የምንለው ወገኖች፣ የእግዚአብሔር መንግሥት የመጀመሪያው የሰላም መንግሥት ነው። የሰላም መንግሥት ነው። እግዚአብሔር የሚገዛው ስፍራ ከሆነ ያ እግዚአብሔር ግዛቱን ያስፋፋበት ስፍራ ሰላማዊ ስፍራ ነው የሚሆነው። አሜን። ልባችሁ እግዚአብሔር ገዝቶታል። እርሱ ተገዛ፣ ሰላም አላቸው። ሰዎች ወደ ጌታ ኢየሱስ ክርስቶስ ሲመጡ ጌታን ከተቀበሉ በኋላ የሚቀጥለው ምስክርነታቸው አንድ ቁጥር ምንድን ነው? ሰላም። አሜን። ሰላም፣ ሰላም አገኘሁ። ጌታን ከተቀበልኩ በኋላ ሰላም አግኝቻለሁ። ክብር ለጌታ የሚሉ ሰዎች ብዙ ናቸው። እኔም የመጀመሪያ ጌታን ከተቀበልኩ በኋላ በውስጤ የተሰማኝ ነገር ምንድን ነው? ሰላም። በጌታ በኢየሱስ ክርስቶስ አለኝ ብሎ ሰላም የለኝም የሚል ሰው ካለ ወገኖቼ፣ ይህ የሰላም ንጉሥ ልብ ውስጥ አልገባም። ፈተና የለብኝም ብሎ አለ። ፈተና አለን። በዓለም ሳላችሁ መከራ አለባችሁ። ነገር ግን እኔ ዓለምን አሸንፌዋለሁና አይዟችሁ ነበር ያለው። አሜን። ፈተና የለባችሁ ማለት ውጊያ የለባችሁ ማለት የሚያስጨንቃችሁ በዙሪያችሁ የለም አላለም። እነሆ እኔ እንደ ወፎች በተኩላዎች መካከል እልካችኋለሁ ነበር ያለው። እባቡም አለ፣ ግንጭም አለ፣ ነገር ግን ትረጋጋላችሁ ነበር ያለው። ጌታ የተመሰገነ ይሁን። ነገር ግን በእኔ ሳላችሁ ምን አላችሁ ነበር ያለው? ንገሩ። በእኔ ሳላችሁ ሰላም አላችሁ። ስለዚህ የእግዚአብሔር መንግሥት የሰላም መንግሥት ነው። ከማንኛውም ሀገር ከሚገዛ ሰው ወይም ደግሞ ሀገር መሪ ወይም ደግሞ ሲስተም አያይዘን የምንመለከተው ምንድን ነው? የሰላሙ ጉዳይ ነው። አንድ ሀገር መንግስት ስትለውጥ የሚቀጥለው ጥያቄ የሰላም ጉዳይ ነው። በሀገራችን ያለው ችግር ምንድን ነው? የሰላም ጉዳይ ነው። የእግዚአብሔር መንግሥት ወገኖቼ የሰላም መንግሥት ነው። እኔና እናንተ ጌታችን ኢየሱስ ክርስቶስ የሚጋብዘን ወደ እርሱ እንድንመጣ የምጠራ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ብለው የምለን ነገር ምን ሊያደርግልን? ሰላምን ልሰጠን፣ ወደዛ ወደ ሰላም መንግሥት እንድንገባ ራሱ ጌታችን ኢየሱስ ክርስቶስ ስለመወለዱ ሲነገር በትንቢት
ኢሳይያስ 9:6 ላይ ስትመለከቱ ስሙ ድንቅ መካር፣ ቀጥሎስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባትና የሰላም አለቃ ነው። የሰላም አይደንቅ? እኔና እናንተ የምናመልከው ጌታ ዓለም ያጣችው ዓለም የሌላት በብዙ ቴክኖሎጂ የተራቀቀው መሳሪያ እንኳን ሊያመጣ የማይችለው ሰላም በእርሱ ውስጥ አለ። አሜን አሜን አሜን። ኢየሱስ ክርስቶስ የሰላም አለቃ፣ የሰላም አለቃ። ሰላም ወገኖቼ ለሰው ልጅ የሚያስፈልገው የመጀመሪያ ነገር ነው። ከገንዘብ የሚቀድም፣ ከእውቀት የሚቀድም፣ ከንብረት የሚቀድም፣ ከትምህርት የሚቀድም፣ ከትዳር የሚቀድም፣ ሰው ከራሱ ጋር ታርቆ እንዲወጣ እንዲገባ የሚያደርግ ተረጋግቶ ማድረግ የሚገባውን ነገር እንዲያደርግ የሚጠቅሙ ነገር ለሰው ልጅ የመጀመሪያ አስፈላጊ ነገር ወገኖቼ ሰላም። ለአንድ ሀገር ብልጽግና ሰላም ወሳኝነት አለ። እኔ 95 ኢትዮጵያ ስሄድ ጥሩ ጊዜ ነበር። ሰዎች ወደ ስራ ነው የሚያደርጉ፣ ተማሪ ወደ ትምህርቱ፣ ሌላው ንግዱ ላይ፣ ሌላው ቢዝነሱ ላይ፣ ሌላ ነገር ሰዎች ይወጣሉ ወደ ስራ እና በጣም ደስ አለ። ምክንያቱም እኔ የማውቀው የድሮውን ችግር ነው፣ የድሮውን ጭንቀት ነው እና ምናልባት ብቻ ሀገር ቢያንስ ለአንድ 10 ዓመት በዚህ አይነት መልክ ተከተለች ደህና ሁኔታ ላይ ትደርሳለች አለ። ምክንያቱም ሰላም ነበረ በአገሪቷ፣ ችግር የለም ማለት ነው። የትም ሀገር ቢሆን ችግር አለ ወገኖች፣ ችግር በኢትዮጵያ ላይ አለ። እያንዳንዱ የሁከት ዘመን ነው ይህ ዘመን የትም ቦታ ስትመለከቱ። ነገር ግን ሰላም በአንድ ሀገር ላይ ካለ ግን አንድ ሀገር ብርታት አለ፣ አንድ ሀገር ጉልበት አለ፣ መስራት ይችላል፣ ኢኮኖሚ አለ። የሰላም ጉዳይ ከተናጋ ግን ምንም ነገር መስራት አይቻልም። ስለዚህ እዛ ውስጥ ብዙ ለሰው ልጅ የሚያስፈልገው ነገር የተጠቃለለ ነገር አለ ማለት ነው። የሰላም ጉዳይ በምነሳበት በረከት እዛ ውስጥ ሰዎች ሰርቶ ማግኘት ይችላል፣ በሰላም መኖር ይችላል። የሰላም ጉዳይ የእግዚአብሔር መንግስት ጉዳይ ወገኖቼ ሰላም ሰላም የሰላም መንግስት። ጳውሎስ ስለ እግዚአብሔር መንግስት ጉዳይ ሲናገር ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ነው። ጽድቅና ሰላም ጌታችን ኢየሱስ ክርስቶስ ዮሐንስ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላምን ደግሞ እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደምትሰጥ አይደለም፣ ሰላምን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው፣ ዓለም ለዓለም ሰላም የሚሰጠው በተለያዩ ሁኔታ በዚህ በከተማችን ምናልባት በዚህ መካከል ጌታ የማታውቁ ሰዎች ካላችሁ እኔ ሰላም እፈልጋለሁ፣ ሰላም ማግኘት እፈልጋለሁ የምትሉ አንዳንድ ነገር በማድረግ ሰው ሁሉ ሰላምን ይፈልጋል። ነገር ግን ያ ሰላም ለማግኘት የሚያደርጉት ጥረት ግን ሰላምን የሚያመጣ ነገር ሳይሆን ሁከትን የሚያመጣ፣ ሰዎች ደስታን ፍለጋ ብዙ ነገር ያደርጋሉ። ያ የሚያደርጉት ነገር ግን የበለጠ ደስታን ወደ ማጣት ነው የሚወስዳቸው። በመጠጣት በመጨፈር እኔ ዓለምን ልደሰትባት በማለት ደስታን በዓለም ውስጥ የሚፈልጉ ሰዎች አሉ። በዓለም ውስጥ ደስታን እኔ ሰላም አጣሁ፣ ሰላም እፈልጋለሁ፣ ሰላም ስጡኝ የሚሉ ሰዎች አሉ። ሰላም አገኙ ከሰው የሰላም አለቃ የሆነው ጌታ ኢየሱስ ክርስቶስ ግን በእርሱ መንግስት ውስጥ ሰላም አለ። በእርሱ ካላችሁ ሰላም አላችሁ። አሜን።
በውስጣችሁ ሰላም ያጣችሁ ወገኖች አላችሁ። የተረበሻችሁ የታወቃችሁ ሰላም የለኝ የምትሉ ሰላምን ደግሞ ያለመረሰው ያ ነው ይህ ነው ያቺ ናት እርሱ ነው እርሷ ናት ያ ጉዳይ ነው የምትሉ ወገኖች አላችሁ። እሷም አይደለችም እሱም አይደለም ያም አይደለም ይህም አይደለም። ነገር ግን የእግዚአብሔር መንግሥት ጎሎባችኋል። አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ሃሌሉያ። የጎደለን ወገኖች የእግዚአብሔር መንግሥት ጉዳይ ሰውን የሚያበዘብዝ ሰውን እረፍት የለሽ የሚያደርግ ሰው እርዳታ የሚያደርግ ሰው ተስፋ ቢስ የሚያደርግ ሰው በያዘው ነገር እንዳይረካ የሚያደርግ ሰው በጨበጠው ነገር ደስተኛ ሆኖ እንዳይኖር የሚያደርግ በእጁ ያለውን ጥሎ ሌላ ነገር እንዲያይ የሚያደርገው ወገኖች ያ ነገር ስለጎደለበት አይደለም፣ የእግዚአብሔር መንግሥት ነው የጎደለበት። በእግዚአብሔር መንግሥት ውስጥ ግን ሰላምና ደስታ አለ። ኢየሱስ ክርስቶስ የሰላም አለቃ። ሃሌሉያ። ዛሬ በእስራኤልና በፍልስጤም ምድር ላይ የምትመለከቱት ያ ሰላም ማጣት፣ ያ ሁከት አይኖቻችን እያዩ ዕለት ዕለት የሚያሳስቡ ነገሮች ዛሬ በአፍጋኒስታን በሌላም ሀገር ያለው በምድር ላይ ያለው መታወቅ ሁሉ ወገኖች በአንድ ነገር ብቻ አይተጠመን ነበረ፣ በሰላሙ ንጉሥ በኢየሱስ ክርስቶስ። ነፍስ ሁሉ እርሱን ቢያውቅ፣ አገር ሁሉ እርሱን ቢያውቅ፣ እያንዳንዱ ግለሰብ ይህንን የሰላም ጌታ ቢያውቅ ከራሱ ጋር በሰላም ከጎረቤቱ ጋር በሰላም ከሀገር ጋር ከሀገር ጋር በሰላም ይኖራል። ነገር ግን እሱ ስላስወገዱት ነው ወገኖች ዛሬ በዓለማችን ላይ ያ ሁሉ ችግር ይሆናል። ነገር ግን ለእኔና ለእናንተ ኢየሱስ ክርስቶስን በግል ለተቀበሉ የሕይወታችን ጌታ ላደረገ ወገኖች ለእኛ በዚህ አስጨናቂ ዓለም ውስጥ እግዚአብሔር ግን ሰላሙን አድርጓል። ጌታ ይመስገን። በልባችን ውስጥ የእግዚአብሔር መንግሥት አለ። በሰላም እንወጣለን፣ በሰላም እንገባለን። ይህ እኛ ያለን ሰላማችን ከራሳችን ማትሞካት ለሌሎች ሊደርስ ይችላል። እግዚአብሔር ይመስገን። በጌታ ካላችሁ የእግዚአብሔር መንፈስ በእናንተ ውስጥ ካለ የእግዚአብሔር መንግሥት ተስፋ የምታደርጉ ከሆናችሁ ወገኖች በስራ ቦታ ከሰዎች ጋር አትጣሉ። ምክንያቱም የሰላም ሰዎች ናቸው። ምክንያቱም የሰላም ንጉሥ በውስጣችሁ ስላለ። በቤተ ክርስቲያን ካለው ውስጥ ጋር ከማንም ጋር አትረባበሽ ወይም ደግሞ አትጋፉ። ምክንያቱም ሰላሙ በእናንተ ውስጥ ስላለ። ሌሎች የእናንተን ሰላም አይቶ ይማረካሉ ወደ ጌታ። ምንም እንኳን ሰላም በሌለበት ዓለም ውስጥ ብንኖር፣ ምንም እንኳን በታወቀ ህብረተሰብ ውስጥ ብንኖር፣ ምንም እንኳን ኃጢአት ባለበት ዓለም ውስጥ ብንኖር ለእኛ ግን ሰላም አለ። እግዚአብሔር ይመስገን። እኔ ሰላም አለ። ክብር ለጌታ ይሁን። የምለውን ነገር አውቃለሁ። ስብከቱን ለመሸፈን ደግሞ በየሳምንቱ መስማት ያለባችሁ ጊዜ ነው እየተናገርኳችሁ ያለው። ነገር ግን እውነት የሆነውን ነገር እነግራችኋለሁ። ብዙ የምታውቁት እውነት ሊኖር ይችላል። ፀሐይ ጠዋት ይወጣል፣ ማታ ይጠልቃል፣ ይመሻል፣ ይነጋል፣ ክረምት ነው፣ በጋ ነው፣ ሰው ይኖራል፣ ሰው ይሞታል። ይህን እውነት ሁሉ ታውቃላችሁ ወገኖች። አንድና አንድ ሁለት ነው፣ ታውቃላችሁ፣ ሁለት ነው ይሄ። ነገር ግን ሌላ በስጋዊ ዓለም ውስጥ የማንመለከት ነገር ግን ስድስተኛ ሕይወታችን ሊገነዘብ የሚችለው የእግዚአብሔር የሆነው ነገር እውነት አለ። እግዚአብሔር ይመስገን። ኢየሱስ ክርስቶስ የሰላም ጌታ፣ ኢየሱስ ክርስቶስ ሰላምን ይሰጣል። ይህ ዓለም እንደሚጠብቃችሁ ታውቃላችሁ ወገኖች። የምስራቹን እንድትናገሩ ኢየሱስ ክርስቶስ ሰላምን ይሰጣል ብላችሁ መናገር እንድትችሉ ዓለም ሁሉ እናንተን እየጠበቃችሁ፣ እዚያ አካባቢ ያለው ሁሉ እናንተን እየጠበቃችሁ ነው። የኔ ወንድም የኔ ሰላም የለም ወይ? ኢየሱስ ክርስቶስ ሰላምን ይሰጣል። እኔም ማውራዬን ሰላም አውቃለሁ እና ወደ ኢየሱስ
በእግዚአብሔር መንግስት ውስጥ ሰላም አለ። ስለዚህ አንድ ቁጥር በእግዚአብሔር መንግስት ውስጥ መኖርን እንዴት አውቋል? እግዚአብሔር ልባችንን ሲገዛ የእግዚአብሔር ሰላም በውስጣችን አለ። አሜን አሜን። የእግዚአብሔር ሰላም በውስጣችን አለ። በዚህ ነው የምናውቀው። በአንዳንድ ሰው ላይ ታነቡታላችሁ ወገኖች፣ እግዚአብሔር የሆነው ነገር ምንም ስላላቸው ምንም ነገር ስለሞላላቸው፣ ነገር ግን የእግዚአብሔር ሰላም ሃሌሉያ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ነው ብሎ እግዚአብሔር ምድር አለ አእምሮን ሁሉ የሚያልፍ ብለውና ከመታወቅ በላይ የሆነ 1 2 3 4 5 ብለን መጨረስ የማንችል ኢንፊኒቲቭ የሆነ ማለት ነው የእግዚአብሔር ሰላም። በቃ ያ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ምን ያደርጋል? ይጠብቃል። ያ የእግዚአብሔር ሰላም ይህ እንዲበዛልን አያስፈልግም ወገኖች? ያስፈልገናል። የእግዚአብሔር ሰላም የእግዚአብሔር መንግስት በሰላም ያኖረናል። ሁለተኛ የእግዚአብሔር መንግስት የዋስትና መንግስት ነው። ደግሞ በእግዚአብሔር መንግስት ውስጥ በምንኖርበት ጊዜ ዋስትና አለ፣ ሴኩሪቲ አለ፣ ኢንሹራንስ አለ። ጌታ ይመስገን። ቤት ካላችሁ ቤታችሁ ኢንሹራንስ አለ። መኪና ካላችሁ መኪናችሁ ኢንሹራንስ አለ። አንዳንድ ሰዎች ደግሞ በገዛ ራሳቸው ላይ የሄልት ኢንሹራንስ ወይ ደግሞ የጤንነት ኢንሹራንስ ይገዛሉ። ጥሩ ነው። ይህ ሁሉ ሰው በዓለም ላይ እስካለበት ጊዜ ድረስ በዓለም ላይ ለመኖር የሚያመጣን ነገር ማድረግ መልካም ነው። ነገር ግን አንዳቸው ግን ሴፍ አይደለም። አንድም የመጨረሻ ዋስትና ያለው ግን የለም ወገኖች። በእግዚአብሔር መንግስት ውስጥ በምትኖሩበት ጊዜ ግን ክብር ለጌታ ይሁን፣ የተጠበቃችሁ ናቸው ወገኖች። ያ የእግዚአብሔር መንግስት ዋስትናችን ነው እና ለእኛ አማኞች እግዚአብሔር ለምናምን መዝሙረ ዳዊት 91 ቁጥር 1 ላይ ምንድን ነው ብለው በልዑል መጠጊያ የምኖር ያን ቃል እንድትሉ እፈልጋለሁ። አብረን እናውጣ። መዝሙረ ዳዊት በቅንፍ 91 ላይ ከቁጥር 1 ጀምሮ ያለው አብረን እናነባለን። ቶሎ ቶሎ መጽሐፍ ቅዱስ ያዛችሁ። ከኔ ጋር እንድታነቡ እፈልጋለሁ። በልዑል መጠጊያ የምኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ ብለዋል። አምላኬና መድኃኒቴ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹም በክንፎቹም በታች እውነትም እንደ ጋሻ ይከብብሃል። ከሌሊት ግርማ በቀን ከሚበርር ፍላጻ በጨለማም ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራም። በአጠገብህ በቀኝም ይወድቃሉ፣ ወደ አንተ ግን በዓይኖች ብቻ ትመለከታለህ። ክብር ለጌታ ነው። በልዑል መጠጊያ የምኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። እግዚአብሔር ወደ መንግስቱ የምጠራ ወገኖቼ፣ ወደ እርሱ ግዛት፣ ወደ እርሱ ቤት፣ ወደ እሱ ሁኔታ ውስጥ እንድንገባ የምጠራ እርሱ ራሱ ለእኛ ዋስትና ሊሆንልን በልዑል መጠጊያ ሁሉም በሚችል አምላክ ጥላ ስር ማደር ደስ ይላቸው ወገኖቼ። በዚህ ዋስትና በሌለበት ዓለም ውስጥ የእግዚአብሔር ጥበቃ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት እናንተን ከቦ ስትወጡ ስትገቡ
አልፈራም። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጠላት እንኳን ብኖር የሞት ጥላ እንኳን ባለበት ስፍራ በዛ ውስጥ በጣም የሚነግረን ቃል ምንድን ነው? ሁላችን የዓለም ሕዝብ ሁሉ የሚፈራና የሚያስደነግጠው ነገር የሰው የመጨረሻ ጠላት ምንድን ነው? ሞት ማለት ነው አይደል? የሰው የመጨረሻ ጠላት ምንድን ነው? ንገሩ። ሞት ነው። አትፈሩ። የሰው የመጨረሻ ጠላቱ ሞት ነው። ሰውን የሚያስ ካለን ንብረት ለዘመናት ሁሉ ካፈራው ነገር ሁሉ የበለጠ ከሞትና ከእርሱ የትኛውን ትመርጣለህ ተብላችሁ ብትጠየቁ ያለኝን በሙሉ ውሰዱ። እኔ ግን ተው ለምን ለመኖር ስለ የሰውን መጨረሻ ሞት ፍርሃት ነው። በተለይ በዚህ ባለንበት ዘመን በተለይ ከሰፕተምበር 11 ወዲህ ባለፈው 3 ሳምንት ውስጥ ከተከሰተ ነገር ወዲህ ወገኖቼ በሰው ልብ ውስጥ በብዙ ስፍራ አሁን ሞት፣ ፍርሃት፣ ጭንቀት አለ። ምን ይሆናል? ከአሁን ዓለማችን ምን ትሆናለች? መቼም ግርግር ለተለያየ ነገር ይመቻላል። ዓለማችን መልካም ወሬ ማውራት ዜና ስትሰሙ ጊዜ የተሰባበረው ነገር፣ የሞተው ነገር፣ የፈረሰው የጠፋውን ነገር እንጂ የለማውን ነገር ስንነገር አሰቡ። ምክንያቱም እሱ ዓለምን ደስ ያሰኛት፣ ደስ የሚያሰኛት ወይም ደግሞ የዓለም ፍሬ ይሄ ነው ወገኖች። ፍርሃት አለባበ ጊዜ ዳዊት ግን ምንድን ብለው በሞት ጥላ መካከል እንኳን ቢሄድ ወይም ደግሞ የሞት ጥላ እንኳን በላይ ላይ ተጋርዶ ቢሆን እኔ የምራመደው በሞት ባለበት ቦታ እንኳን ቢሆን አልፈራም፣ ምክንያቱም እግዚአብሔር ከእኔ ጋር ነው። ጌታ ይመስገን። አሜን። እስቲ እግዚአብሔር ከእኔ ጋር ነው። ሃሌሉያ። እግዚአብሔር ከእኔ ጋር ነው። አንተ በግል እግዚአብሔር ሲንግላው አንተ ከእኔ ጋር ነህ፣ አልፈራም። ጀነራል አይደለም። አንተ አምላክ ጌታዬ፣ ዋስትናዬ አንተ በአንተ ተከብቤያለሁ። ስለዚህ አልፈራም። እንደውም የሚያስፈራራኝ ትሞታለህ ብሎ ድምፅ የሚያሰማኝ ብሎ እንኳን እኔ አልሞትም፣ እነሆ ምሕረትህና ቸርነትህ በሕይወቴ ዘመን ይከተሉኛል። ስለዚህ በእግዚአብሔር ቤት ውስጥ ለዘላለም እኖራለሁ። ጌታ ይመስገን። አሜን ትላላችሁ? ዛሬ በግድ ነው አሜን የማሰኛቸው፣ በግድ ነው ማሰኛቸው አለ። አንተ ከኔ ጋር አለ እስከ ዘላለም ምሕረትና ቸርነት በሕይወቴ ዘመን ሁሉ ምን አደርጋለሁ? ይከተሉኛል። ስለዚህ በእግዚአብሔር ቤት ውስጥ ከመቼ እኖራለሁ? እስከ ዘላለም እኖራለሁ። በእግዚአብሔር መንግሥት ውስጥ ወገኖቼ የተጠራ ነው ለዘላለም ለመኖር። ጌታ የተመሰገነ ይሁን። ይህቺ ምድር ስቴጅ ናት ለሁሉም ስጋ ለባሽ ለሆነ ሁሉ። ማንም ቢሆን ቢኖር በጣም ረጅም ሆነ ከተባለ 100 ዓመት ቢኖር ይቺ 100 ዓመት ስቴጅ ላይ መድረኩ ላይ ድራማውን ሰርቶ ይወርዳል። ማንም ወደ ኋላ ተመልሰን ስንመለከት በ100 ዓመታቶች መካከል ስንት ሰው ከዚህ ዓለም አለፈ ብለን ስንመለከት በብዙ ሚሊዮን የሚቆጠር ይሆናል ብዬ አስባለሁ። ሁሉም በጊዜው ዛሬ ያለው በዓለም ላይ 6 ቢሊዮን ሕዝብ አለ። ይህ 6 ቢሊዮን ሕዝብ ከ100 ዓመት በኋላ እድል ብኖራችሁና መኖር ከቻላችሁ ከ100 ዓመት በኋላ እግዚአብሔር ያኖራችሁ ዞር ብላችሁ ብትመጡ ማንም የለም አይኖርም። እንደ ክርስቲያን እንደ እግዚአብሔር ልጅ በኢየሱስ ክርስቶስ ደም እንደታጠበ የእግዚአብሔር መንግሥት ተስፋ እንደሚያደርግ ክርስቲያን ግን እኔና እናንተ ለ100 ዓመት ብቻ ልንኖር አይደለም፣ ለዘላለም ልንኖር ተጠርተናል። ሃሌሉያ፣ ክብር ለጌታ ይሁን። ክርስቲያኖች ከሆናችሁ ይህንን ታምናላችሁ።
መድኃኒታችን እስከ ድረስ ዓለምን ሌሎችን ወዷል። ይሄ ነው እውነት ወገኖች። ክርስትና ሃይማኖት አይደለም። ምንም እንኳን የሃይማኖት ክፍል ቢሆንም ነገር ግን እዛ ውስጥ ግን የዘላለም ሕይወትን የሚሰጥ ኢየሱስ ክርስቶስን መከተል ማለት ነው። ሌላ ሃይማኖት የእግዚአብሔር መንግስት ተስፋ አይሰጣቸው። ሌላ ሃይማኖት ምንድነው ብለው የተለያዩ ሃይማኖቶች ብጠይቋቸው እኛ በዓለም ላይ ስንኖር በጎ ነገር ማድረግ አለብን። በጎ ነገር አድርገን ያ በጎ ነገራችን በአምላካችን ፊት ተቀባይነት ካገኘው እግዚአብሔር ወዳዘጋጀው የዘላለም ሕይወት ምግባር እንገባለን። ነገር ግን በጎ ነገራችን ግን ካልመሰለ ግን ክፉ ከሰራን ግን ወደ ሞት እንሄዳለን ይላል። ስለ ዘላለማዊነት ተስፋ የላቸው፣ እምነት የላቸው፣ እውቀትም የላቸው። እኔና እናንተ ግን የሕይወታችን መመሪያ ነው ከተለው የእግዚአብሔር ቃል መጽሐፍ ቅዱስ ግን በኢየሱስ ክርስቶስ የሚያምኑ ሁሉ ምን አለው? የዘላለም ሕይወት አለ። የዘላለም ሕይወት አለ። ስለዚህ ወንድሜ በጌታ በኢየሱስ ክርስቶስ ካመንክ የዘላለም ሕይወት አለ። እህቴ በጌታ በኢየሱስ ክርስቶስ ካመንሽ የዘላለም ሕይወት አለሽ። ሃሌሉያ። ዋስትና በእግዚአብሔር መንግስት ውስጥ መሆን ዋስትና ያለው ሕይወት መኖር ነው። ተደላድለው መኖር፣ በሰላም መኖር፣ በሰላም መተኛት፣ በሰላም መነሳት፣ መውጣት መግባት። ምክንያቱም ሕይወታችን በእርሱ እጅ ስላለ ሕይወታችን ሞትን በሚያሸንፍ ሞትን ድል አድርጎ በተነሳ በጌታ እጅ ስላለ ራእይ 17 ላይ ስትመለከቱ አትፍራ፣ ፊተኛውና ኋለኛው እኔ ነኝ፣ ሞቼ ነበሩ አሁን ግን ተነስቻለሁ፣ ከዘላለም እስከ ዘላለም እኔ ነኝ አለው ለዮሐንስ። አትፍራ። ምክንያቱም በእጁ መዳፍ ተቀርጸሻል። አትፍሪ። በእግዚአብሔር መንግስት ውስጥ በኢየሱስ ክርስቶስ በማመን የእግዚአብሔር መንግስት ተስፋ የምታደርግ ከሆነ ኦልሬዲ በእግዚአብሔር ፕሮቴክሽን ውስጥ አለ። ጌታ የተመሰገነ ነው። በእግዚአብሔር ጥበቃ፣ በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት የተከለለ የእግዚአብሔር ሰው። ምንም እንኳን የሚያስፈራው ነገር አንዳንድ ጊዜ በመንገዳችን ቢያጋጥመን ቅድም እንዳልኳቸው ክርስቲያን ሰላም አለው ውጊያ የሌለበት ማለት ደግሞ ውጊያ ሊሆን ይችላል። ከማንጠብቀው አቅጣጫ ሊመጣ ይችላል። ወገኖች ደቀ መዛሙርት አንድ ጊዜ በጀልባ ተቀምጠው በባህር እየተሻገሩ እያለ በሞትና ሕይወት መካከል የሚያስጥላቸው ማዕበል ከፊት ለፊታቸው ይጋፋቸው ነበር። ከኋላ ቢጋፋት ወደፊት ያራምዳቸው ነበር። ነገር ግን ከፊታቸው ይጋፋቸው ነበር። ወደፊት መራመድ አይችሉም ነበር። በፍርሃት ተጨንቆ ነበረ። ነገር ግን ጭንቀታቸውን የሚያውቅ ጌታ ግን ከሩቅ ተመለከታቸው። ክብር ለጌታ ይሁን። ከሩቅ ተመለከተ። መጽሐፍ ቅዱስ ሲነግረን ጌታችን ኢየሱስ ክርስቶስ በውሃ ላይ እየተራመደ ወደ እነሱ መጣ ይላል። የማቴዎስ ወንጌል ምዕራፍ 14 ላይ ስትመለከቱ ቁጥር 24 ላይ እነርሱም ጌታን ከሩቅ
ያንን ከሰማን በኋላ አጠፌታውን አንመልስለትም። ቁጭንልና ማልቀስ እንጀምራለን። ሰይጣን ድምፁን ሲያሰማ ጌታችን ኢየሱስ ክርስቶስን መጣና በተለያየ አይነት ተፈታተኑ። 3 ጊዜ ተራስ ፈተኑ። እግዚአብሔር ጌታችን ኢየሱስ ክርስቶስ ግን ምን አለው? እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል ይላል። ወርቄ ብትሰግድልኝ ዓለምን ሁሉ ክብር እሰጣለሁ፣ ይህ ሁሉ የኔ ነው ብሎ አሳየው። ጌታ ግን ለጌታ ለአምላክ ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ከዛ በኋላ ሰይጣን እድል አልነበረው። ወገኖች አንድ እግዚአብሔር ሰው ሰይጣን መጥቶ እናንተን ሲጨቀጭቃችሁ፣ ባብ ሲያደርጋችሁ፣ አንዳንድ ነገር ሲነግራችኋል መጨረሻውን ንገሩት ነው። መግቢያው ገብቷችኋል? አድራሻውን የሰይጣንን አድራሻ ንገሩት። መጨረሻ ላይ የሚደርስበትን ነገር የተዘጋጀለት ወደ ዘላለም እሳት እንደሚገባ ማለት ነው። ስለዚህ በዚህ ዓለም ውስጥ ስንኖር ወገኖቼ ራሳችን እንድናውቅ ያስፈልጋል። ማን እንደሆነ፣ የማን ልጆች እንደሆነ፣ ወዴት እንድትጠራ፣ እግዚአብሔር በእኛ ሕይወት ምን አይነት ዓላማ እንዳለ፣ ምንም እንኳን ያለውበት ሁኔታ አስፈሪ ቢሆን ደግሞ ደካማ ቢሆን ወይም ደግሞ ድካሙ እንኳን ብሰማኝ ወይ ጠላት እኔን አንተ ነው ዋንችን ሊያጠቃ እድል ያገኝበት ጉዳይ እንኳን ቢኖር አሁንም የእግዚአብሔር ልጅ ነህ። ክብር ለጌታ ይሁን። ሃሌሉያ። የእግዚአብሔር ሰው ላይ ጠላት ወይ ብወድቅ እንኳን እነሳለሁ፣ ደስ አይበልሽ። እግዚአብሔር አምላክ ያስበኛል፣ ጨለማን ብርሃን ያደርጋል። ጌታ የተመሰገነ ይሁን። ወገኖች እግዚአብሔር መንግስት ዋስትና አለ፣ ዋስትና አላቸው። የእግዚአብሔር ማህተም በእያንዳንዳችን ላይ አለ። ጌታ የተመሰገነ ይሁን። ሰሞኑን ስለ ምልክት አነብ ነበር። እግዚአብሔር ኤሳውን እንዳያጠፋ በግንባሩ ላይ ምን አደረገለት? ምልክት አደረገለት። ያየው ሰው እንዳይገድለው እንዳያጠፋ። ምክንያቱም እግዚአብሔር ወይ ጠፋው ከተመዘበስ ከዚህ በኋላ ያየኝ ሁሉ ይገድለኛል፣ ይህ ነፍሰ ገዳይ እየተባሉ እሰደዳለሁ፣ እባክህ እግዚአብሔር ሆይ። እግዚአብሔር ግን አሰበ፣ አዘነ፣ ምልክት አደረገለት። አይደላቸው መጽሐፍ ኢያሱ ላይ ስትመለከቱ ምዕራፍ 2 ላይ ያቺ ጋለሞታ ተብላ የታወቀችው ረዓብ የምትባል ሴተኛ አዳሪ እነዛን የእስራኤልን ሰላዮች ደበቀቻቸው፣ ከሞት አዳነቻቸው። እባካችሁ ከመሄዳችሁ በፊት ግን ቃል ግቡልኝ እንዳትገሉኝ ስትመጡ አለች። ምናልባት ምልክት አድርጋ በርሽ ላይ አንጠልጥያለች። ከዛም ምልክት የተነሳ እስራኤላውያን ወደ ኢያሪኮ በገቡ ጊዜ ሁሉም ብዙዎቹ አለ። ነገር ግን ያቺ ሴትና ቤተሰቦቿ አዳነ። እስከ ምዕራፍ 9 ላይ ስታነቡ አንድ ክፍል ምንድን ነው የምለው? ኢየሩሳሌም ከተማ ውስጥ ሕዝቡ ስላደረገው ግፍ፣ ስለ ሕዝቡ በደል የሚያዝኑትን የሚያለቅሱትን እነዛን ምልክት አድርግባቸው። በምድር ላይ ስለሚሆነው ግፍ፣ ስለ ኃጢአት፣ ስለ በደል ሕዝቡ እግዚአብሔርን ስላሳዘኑ ያዘኑትን እነዛን በእነሱ ላይ ምልክት አድርግ። ሌሎች ግን ይጠፋሉ፣ እነዛ ግን አይጠፉም። የእስራኤልን ሕዝብ እግዚአብሔር ከዛ ከግብፅ ሀገር ሊያወጣቸው በፈለገ ጊዜ መጽሐፍ ላይ ስትመለከቱ በእያንዳንዱ በር ላይ በመቃም ላይ ደም ተቀብቶ ነበር፣ ምልክት ነበር። የሞት ባናን በመጣ ጊዜ ሁሉንም ሲጨርሳቸው የእስራኤል ቤት በዛ በቤታቸው መቃም ላይ ደም ስለነበረ አጥፊ መልአክ ወደዛ ገብቶ አልገደላቸው ብሎ ይናገራል። ወገኖቼ እኔና እናንተ በኢየሱስ ክርስቶስ ደም ከታጠብን በእያንዳንዳችን ላይ የእግዚአብሔር ማህተም አለ። ሃሌሉያ! የእግዚአብሔር ማህተም አለ እና እያንዳንዳችንን የሚከልለን የሚጠብቀን ክፉ በእኛ ላይ እንዳይሰለጥን የሚያደርግ ዋስትና አድርጓል። እግዚአብሔር በእያንዳንዳችን ላይ ማህተሙን አድርጓል። በስጋ እንዳታችን አደረገ፣ ግን እግዚአብሔር ግን ይህንን አድርጎታል። ጌታ የተመሰገነ ይሁን። ስለዚህ ዋስትና ሰዎች በዋስትና መኖሩበት
እግዚአብሔር መንግስት ውስጥ ለምኖረው ያሳዝናል። ወይም ደግሞ የእግዚአብሔር መንግስት ነገር እያወቁ ከቃሉ ውጭ የልባቸው ፈቃድ እያደረጉ የሚሄዱ ሰዎች ያሳዝናል። በዚህ ዘመን ይህ ዘመን ክፉ ዘመን ነው ወገኖች። ተጠንቀቁ፣ ተዘጋጁ። እግዚአብሔር መንግስት ልባቸው ይግዛል። ሶስተኛና የመጨረሻ የእግዚአብሔር መንግስት ወገኖች የማይለወጥ የዘላለም መንግስት። ከእግዚአብሔር መንግስት ውጭ ወገኖች የዘላለማዊ የሆነ መንግስት የለም። በታሪክ ውስጥ ብዙ ነገስታቶች ተነስተዋል። ዓለምን የሚገዙ ሁሉ የሜዶንና የፋርስ፣ የግሪክ፣ የግብፅ፣ የሮማ ነገስታቶች ተነስተዋል። እነዚህ ሁሉ ዓለምን ለመግዛት ብዙ ጥረት አድርገዋል። ነገር ግን ሁሉም አለፈ። መጽሐፎቻቸውን ተቃጠሉ። ነገስታቶቻቸው ሲስተማቸው ሁሉ ሄደ። ወገኖች ዛሬ በዓለማችን ላይ ታላቅ ሀገር ነው፣ ታዋቂ ሀገር ነው፣ ገዢ ሀገር ነው፣ ምድርን የምትቆጣጠር መንግስት ተብላ የምትነገር አሜሪካውና የምትኖር ወገኖች በእግዚአብሔር ፊት ዘላለማዊ የሆነ ነገር የለም። ምክንያቱም እሱ ብቻ ለዘላለም ነዋሪ የሆነ አምላክ፣ እርሱ ብቻ መንግስቱ የዘላለም መንግስት የሆነ ንጉሥ ስለሆነ ታላቅነቱን ያስመሰክር ዘንድ ወገኖቼ ኃያላኖች ዝቅ ማለት አለባቸው። እግዚአብሔርን የሚገዳደር የእግዚአብሔርን ቃል የሚገዳደር የእግዚአብሔር ቃል የሚቃወመውን ነገር የሚያስቡ ነገስታት ወገኖቼ ወደሚጠሉ በእግዚአብሔር ፊት ይንበረከካሉ። ተናናሾች መሆናቸው እንደ ተራ ሰው እስትንፋሳቸው በአፍንጫቸው የሚወጣ ከማንም ነፍስ እንደማይሻል የቱን ያህል መልክ ቢሊዮነሮች ቢሆኑ ከአንድ ድሃ ጋር እኩል እንደሚሞቱ ያስገነዝባቸው ዘንድ እግዚአብሔር ታላቅነቱን ያስመሰክራል። ወገኖች የእግዚአብሔር መንግስት ግን የዘላለም መንግስት ነው። ሁላችን ከተለያየ ስፍራ እኛም ብቻ አይደለም፣ በዚህ ከተማ በዚህ ሀገር ውስጥ ያለው ህዝብ ከዓለም ገጽ እየበረደ ወደዚህ ሀገር መጥቷል፣ ወደ ካናዳ። ነገር ግን ወገኖች በዓለም ገጽ ላይ የሚካሄደው ነገር እኛ አናውቅም። ምናልባት አንድ ዘመን ሰው ሁሉ ከዚህ ሀገር የሚሸሽበት ዘመን ይመጣል። የሚሆነው ነገር ስለማናውቅ አንድ ዘመን ብርቱ ነው፣ ታላቅ ነው፣ ሀብታም ነው የሚባል ስፍራ፣ አንድ ዘመን ደግሞ ድሃ ምንም ነገር የሌለው ተብሎ የሚነገርለት ጊዜ አለ። የእግዚአብሔር መንግስት ግን የዘላለም መንግስት ነው። አሜን። ዛሬ ስለ እግዚአብሔር መንግስት ስንናገር አንድ ደግሞ የበለጸገ የሀገር መንግስት ጎን ለጎን አንድ የምንናገር የሰው አቴንሽን ያለው በዛ ምድራዊ ብልጽግና ባለው ምድር ላይ ሊሆን ይችላል። ዓለም ዓለማውያን ናት። ለእኔና እናንተ ግን ለእግዚአብሔር ሰዎች ወገኖች የምድር በረከት እየተካፈልን እኔና እናንተ የተሰጠን ተስፋ የማይነቃነቅና ዘላለማዊ የሆነ መንግስት ነው። ጌታ የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 145 ቁጥር 13 ላይ ስትመለከቱ መንግስትን የዘላለም መንግስት ናት፣ ግዛትን ለልጅ ልጅ ነው። መንግስትን የዘላለም መንግስት ናት፣ ግዛትን ደግሞ ለልጅ ልጅ ነው። በዘመናት መካከል ሲገዛ የኖረ እግዚአብሔር ብቻ ታሪክን መቀየር የሚችል ታሪክን መስራት የሚችል ነገስታትን ሊሾም የሚችል ነገስታትን የሚያፈርስ ብኖር እርሱ በዙፋኑ ላይ የተቀመጠ የራሱ መንግስት ከዘላለም እስከ ዘላለም የጸና እግዚአብሔር አምላካችን ብቻ ነው። አሜን ትላላችሁ? የደርግ መንግስትን ከኢትዮጵያ ተነቃንቆ ይወጣል ብሎ የገመተ አንድ የአፍሪካ መንግስት እንኳን አልነበረም። እጅግ በጣም ብርቱ የተነገረለት የምድር ህዝብ ሁሉ ሰራዊት ሆኖ በጣም የሚያስፈራ ኃይል የነበረው መንግስት ነበር። ጽድቅ የሆነው ነገር ሁሉ እያስወገዱ የሰው ህይወት በከንቱ እያለፈ ወገኖቼ ብዙ ግፍ ተደረገ። የሰማይ መንግስት ግን ቃሉ ሲሰጥ ወገኖቼ ሁሉ ነገር እንዳልነበረ ሆነ። መሳቂያ ነበር አይደለም? መሳቂያ ነበር። ምክንያቱም ጸንቶ የሚኖር መንግስት
እግዚአብሔር ግን ሰማይና ምድርን ይገዛል። ሃሌሉያ። ነገሥታቶች ደግሞ የሀገር መሪዎች በሚነሱበት ጊዜ ኃያላንና ብርቱዎች ይመስላል። ማንም የማያነቃንቃቸው ይመስላል። እግዚአብሔር ዝም ብሎ ነው የሚያያቸው። የሚያደርጉትን ነገር ያደርጋል። በመጨረሻ ግን እግዚአብሔር በዙፋኑ ሲናገር ልካቸውን ያውቃል። እግዚአብሔር ይመስገን። ስፍራቸውን ለቆ ነው የሚሸሹት። የእግዚአብሔር መንግስት የዘላለም መንግስት። ስለዚህ እኔና እናንተ የሸሸንበት የጠገንበት እግዚአብሔር መንግስት፣ ተስፋ የምናደርገው የእግዚአብሔር መንግስት ከዘላለም እስከ ዘላለም የሚኖር የእግዚአብሔር መንግስት ነው። እግዚአብሔር ባል በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 5 ላይ ስመለከት ጳውሎስ ተስፋ ስለምናደርገው ስለ እግዚአብሔር መንግስት ወይም ደግሞ ስለ ሰማያዊ ቤታችን ይናገራል። ይህንን አንብቤ ጨርሰዋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን። ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን። ለብሰንም ራቁታችን አንገኝም። በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛን ከብዶን እንቃትታለን። ነገር ግን ለዚህ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን ይላል። ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ እግዚአብሔር ለብርቶቹ ያዘጋጀ የዘላለም ቤት አለን። እግዚአብሔር ይመስገን። ወገኖች የኔና የእናንተ እምነት ይህ ክርስትና እምነት የሚባል ይህ መጽሐፍ ቅዱስ የሚሰጠን ተስፋ ይህ ኢየሱስ ክርስቶስ ወደ ምድር የመጣበት ምክንያት ይህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተበት ምክንያት ይህ ኢየሱስ ክርስቶስን ከሞት ያስነሳ ዋናው ሀሳቡ እኔና እናንተ እግዚአብሔር በሰማይ ያዘጋጀው በእጅ ሳይሆን እግዚአብሔር ራሱ ያዘጋጀው ቤት አለ ይላል። ጌታ ይመስገን። ሃሌሉያ። ስለዚህ ነው የምእመን ሞት አይደለም። ምንም ቅድም እንዳልኳችሁ ሞት ሰውን ሁሉ የሚያስፈራው ቢሆን ነገር ግን የምእመን ሞት መሸጋገር ነው። የአንደማኝ ሞት ከህይወት ወደ ዘላለም ህይወት መሻገር ነው እንጂ ሞት አይደለም። ይህንን እውነት አስረግጠን እንድናውቅ ያስፈልጋል። ዛሬ እግዚአብሔር መንግስት ተስፋ የሌላቸው ሰዎች እንኳን እንደው በኢሉዥን ወይም ደግሞ እንደው በሀሳብ በግምት ሞትን ይፈልጋሉ። ባለፈው ዜና ሳነ እነዚህ የአሜሪካን አውሮፕላን ጠልፎ ብዙ ሰዎችን የጨረሱ ሰዎች ወደ አውሮፕላን መግባታቸው በፊት የአንደኛው ሻንጣ ቀርቶ በሻንጣ ውስጥ የተገኘ ጽሑፍ አለ። ጽሑፉ ላይ ምንድን ነው? ተዘጋጅ ይላል። ተጠንቀቅ፣ ተቀደስ፣ ጫማን አጥራ፣ የሚሆነውን ነገር አታውቁም ይላል። እርስ በርሳቸው ሲጽፉ እንግዲህ ሞትን አትፍራ፣ ሞትን ትፈራለህ? አትፍራ። ምክንያቱም ሞትን የሚፈሩ እነማን ናቸው? በመሞት ውስጥ ያለው ምስጢር ያልተረዱ ሰዎች ናቸው። ስለዚህ ሞትን እነዚህ የእግዚአብሔርን መንግስት ተስፋ የሚያደርጉ ሰዎች እነዛ ሞትን የሚፈልጉ ሰዎች ናቸው። ስለዚህ እኛ እንደዚህ ነን ብሎ ይናገር። ይህን የሚያስተባብር ነው ጽሑፉ እንዲህ ብሎ ተገኘ። አያት እነዚህ የዘላለም ሞት ለመሞት እንኳን ራሳቸው ሲያዘጋጁ ሞትን አንፈራም እያሉ ነው ወደዛ የሚገቡት። እኔና እናንተ ግን ወገኖች የእግዚአብሔር ቃል እንደምለው አንድ ሞት እግዚአብሔር የተመሰገነ ነው አልሞትም በሕይወት እኖራለሁ ብሎ ዳዊት ሲናገር ዳዊት በዘመኑ የእግዚአብሔርን ሀሳብ ካገለገለ በኋላ አንቀላፋ ብሎ መጽሐፍ ቅዱስ የሚናገረው የአማኝ ሞት ሳይሆን ማንቀላፋት ነው። ኢየሱስ ክርስቶስ ቢመጣ ወገኖቼ ከእርሱ ጋር ከዘላለም እስከ ዘላለም እንኖራለን። ጌታ የተመሰገነ። ይህንን እውነት እንድናውቅና በዚህ እውነት ላይ እንድንጸና ያስፈልጋል ወገኖች። በዚህ እምነታችን ውስጥ እንዲህ አይነት የከበረ ተስፋ አለ። ወደዛ ለመግባት እስክንገባ ድረስ በዚህ በምድራዊ ጎጆአችን እንቃትታለን ብሎ ይናገራል ጳውሎስ። በመጨረሻ ግን እዛ እንገባለን። እስከዛ ግን
የርስቱ መያዣ ሰጥቶናል። እግዚአብሔር ይመስገን። ይህ የርስቱ መያዣ ነው። እኔና እናንተ እዚህ ሁሉ ስንሰበሰብ አብረን እንድንፈነድቅ እንድንዘምር እልል የሚያሰኝ ምንድነው? መንፈሱ በውስጣችን አለ። ሃሌሉያ! ወደዛ ድረስ እስክንድረስ እዚህ ሆነ ምን ሆነ? እግዚአብሔርን እያመለክ ደስ እያለን በምድራችን ላይ እንኖራለን። አይታቸው አይሮፕላን ከመብረሩ በፊት ምን የሚያደርገው? ልክ ትንሽ ከሄድ በኋላ ምን ልነሳ ነው ጌታ ይመስል ከዛ በኋላ ልክ ያለ ሀይል ከጨረሰ በኋላ አማን እንደዛ በዚህ ዓለም ተሰልፎ ጌታን እያመለክ እንቆያለን። ይሄ ሰውነትን ማስደሰት ብቻ ነው። ነገር ግን ሐሴት ማድረግ ነው። ባዳንን በአምላካችን የምንጠባበቀው ተስፋ የምናደርገው የእግዚአብሔር መንግሥት ነጸብራቅ እዚህ መውረስ ያንን ወደ ሙላት ውስጥ ደርስ ደግሞ እዛ ከዘላለም እስከ ዘላለም ኃጢአት፣ ግፍ ምንም በሌለበት ለቅሶ፣ ሐዘን በሌለበት ቀጥለን ሌላ ጊዜ እንመለከታለን። እዛ ሄደን እንወርሳለን። እግዚአብሔር የተመሰገነ ይሁን። ወገኖች እንዲህ አይነት የከበረ ተስፋ አለ። የእግዚአብሔር መንግሥት የሰላም መንግሥት ነው። የእግዚአብሔር መንግሥት ሰው ዋስትና የሚኖርበት መንግሥት ነው። የእግዚአብሔር መንግሥት የዘላለም መንግሥት የማይቃል መንግሥት ነው። እግዚአብሔር ይመስገን። ሁላችን ተስደንቆም እናጸልያለን። ሃሌሉያ! በእግዚአብሔር ፊት እንሆናለን። ደቂቃዎች አብረን እንጸልያለን። በጸሎት መንፈስ ያለን ወንድማችን ደረጀ ሙዚቃ እየተጫወተ አንድ ጥያቄ ላቀርብ እፈልጋለሁ። ጥያቄውም የእግዚአብሔር ቃል ከአሁን በፊት የሰማችሁ ቤተ ክርስቲያን ብዙ ጊዜ የተመላለሳችሁ የእግዚአብሔር እውነት ነገር በተለያየ ወስናችሁ ለመከተል የንስሐ ጸሎት ያልጸለያችሁ ዛሬ ጥቂት ዘመን ብቻ በምድር ላይ ነው። ነገር ግን የዘላለም ሕይወት ግን ማግኘት ፈልጋለሁ ትሏላችሁ ካላችሁ እጃችሁን አውጡ። አብረን እንጸልያለን። ሌሎቻችን እስቲ እየጸለይን ሆነስ በእግዚአብሔር ጸሎት መንፈስ በእግዚአብሔር ፊት ጸሎት ሌሎቻችን ደግሞ እግዚአብሔርን እናመስግን። እግዚአብሔር ስላዘጋጀልን የዘላለም ሕይወት ወገኖቼ፣ ይህ ሥጋዊ ኑሮ ፈራሽ ፍጻሜ ነው። ዛሬ ከሳት በኋላ የሚሆነው ነገር እናውቃለን። አውቆ አይደለም ሰው ልጅ የጠፉት በቅጽበት ሕይወታቸው በዚች ዓለም ላይ የተለየችው ጠብቀው ሊሆናል ብለዋል። ቢያውቁ ኖሮ ስፍራቸው ግን ቢያውቁ ኖሮ ከስራ ይቀሩ ነበር። በየከተማው መለጠፍ፣ በየከተማው በነፋስ በተለያየ ጥፋት ቃጠለው ብዙ ሺህ ሰዎች ሕይወት የሚያልፉ አውቋል። በቅጽበት ነው የመጣው የጌታን ነገር ወንጀ ሳንሰባ ድምፁን እየሰማን በዳችን እንደኛ ነገር ስንመላለስ ጥፋት በሌለት ይመጣል። ቅጽበት አስደንቆ ይመጣል። ዛሬ ውሳኔ ማድረግ ይፈልጋል። ይህን ጌታ ይከተላል። ዛሬ ጀምሮ ውሳኔ የእግዚአብሔር መንግሥት ተስፋ አድርገናል። የእርሱን መያዣ መቀበል ፈልጋል። በዛሬ ጀምሮ ምትባላችሁ እጃችሁን አውጡና አብረን እንጸልያለን። እጃችሁን አውጡና አብረን እንጸልያለን። አላችሁ እናንተ ጋር እንጸልይ የምትፈልጉ ወገኖች አላችሁ። ውሳኔ ያደረጋችሁ ነው። ሌሎቻችሁ ደግሞ እኔ መጸለይ እፈልጋለሁ፣ ሰምቻለሁ፣ ጌታን ተቀብያለሁ፣ ተከትዬዋለሁ። ነገር ግን ዛሬ ሳየው ቤተ ክርስቲያን እሄዳለሁ እንጂ ጌታን የመከተል ነገር በሕይወቴ ውስጥ አላየም። በሕይወቴ
ዛሬ ግን ሪስቶሬሽን እፈልጋለሁ። ወደ እግዚአብሔር መመለስ እፈልጋለሁ። ጌታን ታርሞ እንዲቀበል እፈልጋለሁ። ዛሬ ጉልበቴን ማደስ እፈልጋለሁ። የጠፋው ልጅ ነኝ። ወደ እግዚአብሔር መመለስ እፈልጋለሁ። ትችላላችሁ። ሰው ምን ይልሻል፣ ሰው ምን ይልሃል የሚል ድምፅ ሊኖር ይችላል። ነገር ግን ብቻን ነው በጌታ ቤት የምትቆም አላቸው። እንጸልያለን። ሌሎቻችሁ አላችሁ። እግዚአብሔር አምላክ በጌታ ኢየሱስ ክርስቶስ በዚህ ሰዓት በተለያየ ሁኔታ ውስጥ ያሉት እግዚአብሔር ሆይ በውስጣቸው ግን ጌታ እግዚአብሔር አምላክ ሆይ ነው ወደ አንተ መመለስ የሚፈልጉት ጌታ ሆይ በኢየሱስ ክርስቶስ በዚህ ሰዓት በምህረት እንድትቀበላቸው እንጸልያለን። እግዚአብሔር ሆይ ነው በዚህ በመጨረሻ ዘመን በቃል የተጻፈ የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል። ይህ ዘመን እግዚአብሔር ሆይ ብዙዎች በዚህ አይነት መንፈስ የሚመላለሱበት ዘመን ነው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ዛሬም ወደ አንተ ለመመለስ ዛሬም በሙሉ ውሳኔ በቀረላቸው ዘመን አንተን ለማምለክና አንተን ለማገልገል የወሰኑትን ወገኖችን በጌታ በኢየሱስ ክርስቶስ ስም እንድትረዳቸው ጸልያለሁ። በናዝሬቱ በኢየሱስ ክርስቶስ ስም የድካም መንፈስ በኢየሱስ ክርስቶስ ስም እንሆ የተወገደ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም የሚቀርብ ድርዛዜ፣ አዝብ፣ ልዩ ልዩ አይነት ነገር በኢየሱስ ክርስቶስ ስም ከወገኖች ላይ የተነሳ ይሁን። ከዚህ ሰዓት ጀምሮ እግዚአብሔር ሆይ በሕይወታቸው ዘመን ሁሉ በአንተ ፍቅር እየተቃጠሉ እግዚአብሔር አምላክ እነሆ ሩጫቸው ወደፊት እንዲሮጡ ወደ አንተ መንግሥት እስክደርሱ ድረስ እግዚአብሔር ሆይ አንተን እያስከበሩ በዚህ ዓለም ውስጥ እንዲያልፉ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ስለ ቃል ክብር ሁሉ ላንተ ምስጋና ለእሱ ይሁን። እናመሰግናለን ጌታ፣ እናከብርሃለን። ክብር ሁሉ በሰማይ ክብር ሁሉ በምድር ለአንተ ይሁን በጌታ በኢየሱስ ክርስቶስ አሜን። ጌታ ይባርካችሁ።